ሰበር መረጃ የሰሜን ሸዋ ኮሙኒኬሽን በፓስተር ሄኖክ ግርማ ላይ መግለጫ አወጣ። ፓስተር ሄኖክ ግርማ ሰላሌ ላይ የህግ ምርመራ ተጀመረበት። የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነካ ንግግሮችን አድርጓል የተባሉትን ፓስተር ሄኖክ ግርማ ለህግ ለማቅረብ እንቅስቃሴ መጀመሩን አስታወቀም። የፍቼ ከተማ አቃቢ ህግና የከተማው ፖሊስ በቅንጅት በጀመሩት ምርመራ ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ አቶ ዳምጦ ጣኔ በሰጡት መግለጫ የሚከተሉትን ዋና ነጥቦች አንስቷል። የመጀመሪያው ብሔርን መሳደብ፣ ስም ማጥልሸት፣ በህዝብ መካከል ውካታ የሚፈጥሩ ነገሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛው ፓስተር በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጠው አክለዋል። ሶስተኛው የጀግኖች መፍለቂያ የኩሩ ኦሮሞ ህዝብን የተለያየ ሃይማኖቶች በክብር የሚኖሩባትን ሰላሌ ስም መንካት የህዝብ ቁጣ የቀሰቀሰ በመሆኑ ህግ ተገቢውን ምላሽ ይሰጣል ብሏል። አቃቢ ህግ መምሪያው የህግ በላይነት ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስዱና የምርመራውን ውጤት በየጊዜው ለህዝቡ ይፋ እንደሚያደርጉም አስታውቋል። ይህ መረጃ የተገኘው ከጉርሻ ፔጅ ነው። እናንተስ በዚህ ሀሳብ ምን ትላላችሁ? ፓስተር ሄኖክ ግርማ የተናገሩት ንግግርስ ልክ ነው ወይስ ልክ አይደለም? እስኪ ሀሳባችሁን ኮሜንት ሴክሽን ላይ